ቶኮይን ኤርድሮፕ ላይ የምትሰሩ ሰዎች በዛሬ ቪዲዮ ሁለት ነገሮች የምናይ ይሆናል። የመጀመሪያው እንግዲህ ቶኮይን ላይ ማይን የምናደርገው ቶከን እንዲጨምርልን እንዴት እንደምናደርግ አሳያችኋለሁ። ሁለተኛ ደግሞ ኬዋይሲ ጋር ተያይዞ እንግዲህ ዛሬ ኦክቶበር 2 ነው። ኦክቶበር 1 ላይ ኬዋይሲ እንደሚጀምር ነበር እነሱም አናውንስ ያደረጉትና ስለ ኬዋይሲም ያለውን ነገር አዲስ መረጃ እነግራችኋለሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በየጊዜው ስለ ክሪፕቶ፣ ስለ ኤርድሮፖች እንዲሁ ደግሞ አስተማሪ የሆኑ ቪዲዮዎች ስለምሰራላችሁ ሰብስክራይብ እያደረጋችሁ ፋሚሊ የሆኑ ሰብስክራይብ ስታደርጉ ደውል ምልክቷን ኦን አድርጓት። በየጊዜው የሚለቃቸው ቪዲዮዎች ኖቲፊኬሽን እንዲደርሳችሁ ማለት ነው። ቪዲዮን ደግሞ ላይክ እያደረጋችሁ ማለት ጀምሮላችኋለሁ። እንግዲህ ወደ መጀመሪያ አይዲያችን ስንመለስ በዛሬ ቪዲዮ እንዴት ማይኒንግ ስፒዱን እንጨምራለን፣ እዚህ ላይ ማይን የምናደርገውን እንዴት ስፒዱ እንደምናደርግ አሳያችኋለሁ። እዚች ጋር ወደ ኢንተርፌሱ ስንመጣ እንግዲህ አክቲቬት ቦነስ የምትላለች ማለት ነው። እዚህ ጋር አራት ነገሮች አሉ ማለት ነው። እነዚህ አራት ነገሮችን እንግዲህ አክቲቬት እናደርጓለን ማለት ነው። እዚህ ጋር ለምሳሌ አክቲቬት ስናደርግ 0.01 ቶክ ፐር ሃወር ማይኒንግ ቡስት ያደርግልናል ማለት ነው። እዚህ ጋርም ደግሞ 0.01 ቶክ ፐር ሃወር ማይኒንግ ቡስት ያደርግልናል ማለት ነው። እነዚህም አሉ ማለት ነው። እነዚህ ሁሉም አክቲቬት እናደርጓለን ማለት ነው። እነዚህ አክቲቬት ስናደርግ እንግዲህ ማይኒንግ ስፒዱ ቡስት ይደረግልናል በ0.0 ዋን ቶክ ፐር ሃወር ማለት ነው። እዚህ ላይ ኮሌክት የምናደርገው እንግዲህ ቶክ የሚባል ኮይን እንደሆነ ከዚህ በፊትም ነግሬያችኋለሁ ማለት ነው። በዚህ ወይ እንግዲህ ስፒዱን አፕዴት ወይ ደግሞ አፕግሬድ ወይ ደግሞ መጨመር ትችላላችሁ ማለት ነው። ሌላ ነገር ደግሞ ምንድነው እዚህ ጋር በየ24 ሰዓቱ ይሄ ኖርማል ነው፣ ሁላችሁም ታውቁታላችሁና ስታርት ትሉታላችሁ። ከዛ እቺ ኖቲፊኬሽን ቪዲዮ ትመጣለች። እቺን ኖቲፊኬሽን ቪዲዮ ወይ ደግሞ እቺን አድስ ታውታልና ከዛ በኋላ ምንድነው ይጨምርላችኋል ማለት ነው። በየ24 ሰዓቱ እንግዲህ አንድ ገብታችሁ በዚህ ወይ ነው ማይን የምታደርጉ። ከዚህ በፊትም ይሄን ነግሬያችኋለሁ። እዚህ ጋር እንደምታዩት እንግዲህ 0.026 ማይን ያደርግልናል ማለት ነው። እዚህ ጋር ፐር ሃወር ማለት ነው። እዚህ ጋር እንደምታዩት እየጨመረ ነው የሚገኘው ማለት ነው። ይሄ እንግዲህ ከ24 ሰዓት በኋላ አሁንም እንደገና ማይን እናደርጋለን ማለት ነው። ሌላ ነገር ደግሞ በዛሬ ቪዲዮ የምናየው ምንድነው ኬዋይሲ ጋር ተያይዞ ነው። እንግዲህ እዚህ ጋር እንደምታዩት ዋይት ፔፐራቸው ላይ ወይ ደግሞ ሮድ ማፓቸው ላይ እንዳስቀመጡት ከሆነ ኬዋይሲ ኦክቶበር 1 2025 ይጀምራል ብሎ ነበሩ። እዚህ ጋር ዛሬ ኦክቶበር 2 ነው። ዛሬ አልጀመረም ማለት ነው እስካሁን ማለት ነው። እንዲሁ ደግሞ እዚህ ጋር ምንድነው እዚች ጋር እንደምታዩት ማለት ነው እዚህ ጋር እንደምታዩት ኮሚኒቲ የሚል እዚሁ ላይ ክሊክ ሲታደርጉ ከስር ማለት ነው እዚህ ጋር አንዳንድ ኮሜንቶች እየተጻፉ ይገኛሉ። ስለ ኬዋይሲ ፕሊዝ ሄልፕ አስ ዊዝ ኬዋይሲ የሚል ነገሮች እየተጻፉ ይገኛሉ። ነገር ግን እስካሁን እነሱም ምንም ያሉት ነገር የለም። በነገራችን ላይ ብዙ ጊዜ ሮድ ማፕ ላይ ስናየው ሁሌም ባለፈው እንደነገርኳቸው የትኛም ኤርድሮፕ በሮድ ማደባቸው በቀናቸው ላይ ሄዱ ይችላሉ። ይሄ ማለት እንግዲህ ምንድነው ዛሬ ካሉ ዛሬ ላይ ሆን ይችላል፣ ነገ ካሉ ነገ ላይ ሆን ይችላል እና ይሄን እንድታውቁ ይላችኋለሁ። እንዲሁ ደግሞ እነሱም አዲስ ነገር ሲኖር እንግዲህ አፕዴት የሚያደርጉ ይሆናል ማለት ነው። የሲስተም ነገርም ስለሆነ እኔም ተከታትዬ አፕዴት አደርጋችኋለሁ። ከእናንተ የሚጠበቀው ቴሌግራም ቻናል እዚሁ ስክሪኑ ላይ የምታዩን ጆይን አድርጉትና እዛ ላይ ኢንፎርሜሽኖችን በየጊዜው አፕዴት ስለሚያደርጋችሁ ማለት ነው። እስካሁን ስለ ኬዋይሲ እነሱ ምንም አላሉም። ዛሬ እንግዲህ ኦክቶበር 2 ነው። አዲስ ነገር ሲኖር ደግሞ እንዴት ኬዋይሲን ኮምፕሊት እንደምታደርጉ ሙሉ ነገሩን ደግሞ ቪዲዮም ይሰራላችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እንገናኛለን።